ገና ከብልቷ ውስጥ ሳልወጣ ለሁለተኛ ዙር ዝግጁ ሆናለሁ ብላችሁ የምትነግሩኝ ወንዶች አላችሁ። ብዙ ሰዎች ሲሰሙት ኖርማል የሆነ ነገር ይመስላቸውና ከጨረሱ በኋላ ብልታቸው የሚልፈሰፈስ ሰዎች ችግር ያለባቸው ይመስላቸዋል። የመጀመሪያ ዙር እንደጨረሱ ወደ ሁለተኛ ዙር ብልታቸው ሳይልፈሰፈስ የሚሄዱ ሰዎች በጣም ጥቂት ናቸውና እነሱ ችግር አለባቸው ማለት አይደለም። ግን አንተ ደግሞ ከጨረስክ በኋላ ለጥቂት ደቂቃ ብልት ተልፈስፈሶ መቀመጡና ለሁለተኛ ዙር ለመዘጋጀት ጊዜ መፍጀት ችግር አለብህ ማለት አይደለም። የመጀመሪያ ዙር ከጨረሳችሁ በኋላ ብልታችሁ ተልፈስፈሶ ተመልሶ ከፍ ብሎ ለሁለተኛ ዙር መተዘጋጁበት ሰዓት ሪፍራክተሪ ፔሪድ ይባላል። ይህ ሰዓት ማለት ነው ሊረዝምም ሊያጥርም ይችላል። በእድሜ በላይፍ ስታይል በተለያዩ አይነት የብልት አለመቆም ችግርና ቶሎ መጨረሶች አሉ ወይ፣ ጭንቀት አለ ወይ፣ ድብርት አለ ወይ እና ከብዙ አይነት ድካም ነው ወይ እየተመለሳችሁ ያላችሁት። እነዚህ ነገሮች በሙሉ ኖርማል ነኝ ብላችሁ ካላችሁና ለሁለተኛ ዙር ጭራሽ ግንኙነት ከሌላችሁ የዛኔ ከብልት መቆም ጋርና ከብልት አለመቆም ጋር ያሉ ችግሮችን ቼክ አድርገን እንደ አግባብነቱ ሕክምና ልናስጀምራችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። አንዱ ዙር ካደረግን በኋላ ጀርባዬን ሰጥቼ ስተኛ ቀስቅሳ እንደገና እንድገም ብትለኝ ምን ያክል ደስ ባለኝ አለ። ልክ እንደጨረሳችሁ ለሁለተኛ ዙር ዝግጁነት ልታጡ ወይም ብልታችሁ እንዲልፈሰፈስ የሚያደርገው ሆርሞን የሚለቀቁት ሆርሞኖች እንቅልፍ እንዲላችሁ የረካችሁ እንዲመስላችሁ እንዲደክማችሁ ነው ያደርገው። ጀርባችሁን ሰጣችሁ ተኛችሁ ማለት ደግሞ ተሸነፋችሁለት። ብዙ ነገሮቹ ደግሞ በምንድን ነው የሚስተካከሉት መሰላችሁ? ልምምድ። እንቅልፍ መጣ አይደል? አትተኛ። ደከማ አይደል? ቀጥል። የግንኙነትን ድባብ ማስቀጠል። ከዛ በኋላ የተልፈሰፈሰው ብልት ሰዓቱን ጠብቆ እንደ እድሜያችሁ ብልታችሁ ተመልሶ ከፍ ይላል። ለዛ ነው እሱ ከተኛ በኋላ እሷ ትተኛለች። ከዛ በኋላ እሱ ሌሊት ብልቱ ይቆማል። ተኝታለች እሷ። ታገሱት፣ ተመልሶ ይመጣል። ስለዚህ 2-3 ዙር ግንኙነታችሁን አድርጋችሁ መተኛት። ግን ግንኙነቱን ድባቡን አስቀጥላችሁት ብልታችሁ አልቆም ካለ፣ ሰዓት ሰጣችሁት አልቆም ካለ፣ በጣም ከረዘመባችሁ መታችሁ ሆርሞናችሁ ላይ ያለውን ነገር ደም ስር ላይ ካለ ችግር መታችሁ ቼክ መደረግ ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ብልታችሁ ሹክ ብሎ ነው አልቆምም ማለት የሚጀምረው። ምክንያቱም አብዛኞቹ ሰዎች የብልት አለመቆም ችግር መጀመሪያ ሲጀምር ምልክቶቹ ስለማያውቋቸው መጀመሪያ ፍላጎታችሁ እያነሰ ይመጣል። ግንኙነት እጅ እያላችሁ ይመጣል። ከዛ በኋላ ቀስ ብሎ የመጀመሪያ ዙር ጥሩ ያገለግላችኋል። ከዛ ሁለተኛ ዙር እምቢ ማለት ይጀምራል። ሰዓት ማርፈድ ይጀምራል። ታገሉኝ፣ በጣም ብዙ ነገር ያስፈልገኛል ለመቆም ማለት ይጀምራል። ከዛ በኋላ የመጀመሪያ ዙርም ወይ ጠንካሬ ሳይኖረው መቆም ይጀምራል፣ ወይም ደግሞ ልክ ቆመ ምናምን ብላችሁ ልገቡ ስትሉ ውርድ ይላል፣ ይልፈሰፈሳል። ጧት ላይ ደግሞ መጀመሪያ በሳምንት 3-4 ጠንክር ብሎ ይቆም ነበር። ከዛ በኋላ ጥንካሬ እያጣ ይመጣል። ከዛ በኋላ በሳምንት 1 ቀን፣ በ2 ሳምንት 1 ቀን እያለ የሚቆምበት ሰዓት እየቀነሰ ይመጣል። ከዛ በኋላ ድርግምግም ብሎ ይላል። ገና ፕሮሰሱ ላይ ያለ ገና ድርግምግም ብሎ ሳይጠፋ በፊት ሕክምና መጀመር የሕክምናውን ሰክሰስ በጣም ከፍ ያደርገዋል። እነዚህ ምልክቶች እያያችሁ ከሆነ መታችሁ ተመርምራችሁ ሕክምና እናስጀምራችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት። ብልቴ በጣም ትንሽ ነው። አሁን ደግሞ 19 ዓመቴ ነው። ከአሁን በኋላ ማደግ ይችላል? ካላደገስ ለማሳደግ ምን መፍትሄ አለው? ብዙ አይነት ሪሰርቸሮች የወንድ ብልት መቼ ነው ማደግ የሚያቆመው የሚባሉትን ነገሮች አልተስማሙበትም። አንዳንድ ሰዎች ከ16 ዓመት እስከ 19 ዓመት ይላሉ። አንዳንድ ሰዎች 17 እስከ 20 ይላሉ። ግን ብዙ ሰዎች የሚስማሙበት ከ16 እስከ 18 ዓመት ባለበት ነው። አሁንም ግን እድሌ ልጠቀም ካልክ ቴስቴስትሮን ምናምን ቼክ ተደርጎ ምክንያቱ መታወቅ ይችላል እና እነሱ ከተስተካከሉ የማደግ እድል ሊሆነው ይችላል። ግን 19-20 ዓመትን ካለፈ በኋላ ብዙ ጊዜ ብልት እንዳለው ነው የሚቀመጠው። የማደግ ቻንስ የለውም። ከዛ የሚያሳድግ ምንም አይነት ሕክምና ደግሞ የለውም። ያለውን ቁመት ያለውን ውፍረት ተቀብሎ መቀመጥ ነው። ኖርማል የምንለው ከ10 እስከ 13 ሴንቲሜትር። 20 ዓመት ካለፈ በኋላ የሚቀባ የሚዋጥ ባህላዊ ሕክምና ማንኛውም አይነት ነገር ብልት ውፍረቱንም ሆነ ቁመቱን አይጨምርላችሁ። ቁመቱ አይደለም ግንኙነት ላይ ጎበዝ እንድትሆኑ የሚያደርጋችሁ ማወቃችሁ ነው። ፖዚሽኖች ታውቃላችሁ ወይ? ሚስትን ማርካት እንዴት እንደምትችሉ ታውቃላችሁ ወይ? ብልታችሁ ቁም ስትሉት ይቆማል፣ ጨርስ ስትሉት ይጨርሳል ወይስ ከቁጥጥራችሁ ውጭ የሆነ ነገር ነው? ይልፈሰፈሳል፣ መሀል ላይ ይጨርሳል ቶሎ። እንደሱ አይነት ነገሮችን እሱ ብልት የማይቆም ከሆነ የቶሎ የሚጨርስ ከሆነ ምናምን የዛኔ መታችሁ ማስተካከል እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። እኔ ሳምንቱን ሙሉ ሴክስ አደርጋለሁ። ችግር አለው እንዴ? አዎ አለው። በጣም ችግር አለው።
አንድ ወንድ በሳምንት 7 ቀን ግንኙነት ለማድረግ አልተሰራም። የዘር ፈሳሽ ማለት ነው በ48 ሰዓት ውስጥ ነው እንደገና ተመርተው የሚስተካከሉት። ስለዚህ በየቀኑ የምታፈስ ከሆነ የዘር ፈሳሽ ኳሊቲ ይቀንሳል፣ አንደኛ። ሁለተኛ ደግሞ ከጨረስክ በኋላ የሚለቀቁት ሆርሞኖች ብልት የሚያልፈሰፍሱ፣ ፍላጎት የሚቀንሱ፣ ለሁለተኛ ዙር ዝግጁነትህን እየቀነሱ የሚመጡ ሆርሞኖች ናቸው። እነሱ ሆርሞኖች በየቀኑ እየተለቀቁ ከተቀመጡ ደም ላይ ከፍ ብለው ነው የሚቀሩት። ስለዚህ የቴስቶስትሮን ተቃራኒ ስለሆኑ ብልትህ አይቆምም፣ ፍላጎት ያንሳል፣ ለሁለተኛ ዙር ዝግጁ የምትሆንበት ነገር እየቀነሰ ይመጣል። ስለዚህ አንድ ወንድ በሳምንት 2-3 ግንኙነት ቢያደርግ በቂ ነው። አንዳንድ ወንዶች ደግሞ ጭራሽ ለሳምንት 2-3 ዝግጁ የማይሆኑ ፍላጎት የሌላቸው እንኳን ቀን በቀን ግንኙነት ሊያደርጉ ማለት ነው በሳምንት 2 ድንግጥ የሚሉ ሰዎች ወይም የማይመቻቸው ሰዎች አሉ። እነሱ የፍላጎት ማነስ፣ የብልት አለመቆም ችግር፣ ዝግጁነት ማጣት፣ ብዙ አይነት ነገሮች ሊኖርባቸው ይችላል። መታችሁ ሆርሞናችሁን ያላችሁን ነገር በሙሉ ቼክ አድርገን እንደ አግባብነቱ ሕክምና ልንሰጣችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ባይ ባይ። ሆርሞን ምንድን ነው ዶክተር? ሆርሞን ማለት ሰውነታችሁ ውስጥ ደማችሁ ውስጥ የሚለቀቅ ፈሳሾች ናቸው። እነዚህ ፈሳሾች የሚመረቱት በጭንቅላት ትዕዛዝ ከተለያዩ የሰውነታችሁ ክፍል ነው። ቴስቶስትሮን የሚባለው ሆርሞን ግንኙነት ፍላጎት እንዲኖራችሁ፣ ብልታችሁ እንዲቆም እስከተደርሱ ድረስ ጠንካራ ሆኖ እንዲቀጥል ወንድን ወንድ የሚያደርገው ሆርሞኖች ናቸው። ይህንን ሆርሞን እንዲመረት ደግሞ ከጭንቅላት ኤፍኤስኤች እና ኤልኤች የሚባል ሆርሞኖች ይለቀቃሉ። እነዚህ ሲለቀቁ ወደ ፍሬዎቻችሁ ይሄዱና ቴስቶስትሮን እንዲመረት ጭንቅላት ትዕዛዝ እየሰጠ እንደሆነ ምልክት ይሰጣሉ። ፕሮላክቲን እና ኦክሲቶሲን የሚባሉ ሆርሞኖች ደግሞ አሉ። እነሱ የዘር ፈሳሽ ልክ እንደጨረሳችሁ የሚለቀቁ ሆርሞኖች ናቸው። እነሱ ከጭንቅላት የሚለቀቁ ሆርሞኖች ናቸው እና የቴስቶስትሮን ተቃራኒ ሆርሞኖች ናቸው። ስለዚህ ልክ እንደጨረሳችሁ ብልታችሁ እንዲልፈሰፈስ፣ የረካችሁ እንዲመስላችሁ፣ የግንኙነት ፍላጎታችሁ ከመጀመሪያ ዙር በኋላ እንዲወርድ የሚያደርግ ነው ማለት ነው። ከዛ በኋላ ሁሉን ነገር ኮንትሮል የሚያደርግ የእንቅርት ሆርሞን አለ። ይህ ከእንቅርታችሁ የሚመረት ሆርሞን ነው እና የሰውነታችሁን አጠቃላይ ፍጥነት ዲተርማይን የሚያደርግ ነው። ስለዚህ ሲያንስ የብልት አለመቆም ችግር ሊፈጥር ይችላል። በጣም ከፍ ካለ ደግሞ የቶሎ መጨረስ ችግር ሊፈጥር ይችላል። ፕሮላክቲኖች በጣም ዝቅ ካሉ የቶሎ መጨረስ ችግር ሊፈጥሩ ይችላሉ። በጣም ከፍ ካሉ ደግሞ የብልት አለመቆም ችግር ሊፈጥሩ ይችላሉ። ቴስቶስትሮን በጣም ዝቅ ካለ የብልት አለመቆም ችግር ሊፈጥር ይችላል። በጣም ከፍ ካለ ደግሞ የቶሎ መጨረስ ችግር ሊፈጥር ይችላል። ስለዚህ ስንፈተ ወሲብ ለመታከም ሆርሞኖቻችሁን በሙሉ ቼክ ተደርጎ ከዛ በኋላ ያሉትን ችግር አንድ በአንድ ነው የሚስተካከለው ማለት ነው። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት። ባለቤቴን በእጅ መጨረስ የለብሽም ብዬ ብመክራት ራሱ እምቢ አለችኝ። አንድች ሴት በእጅ የምትጨርሰው መርጣ አይደለም። አይ ዛሬ በእጅ ነው የምጨርሰው ነገ በብልት ነው የምጨርሰው የምትል ሴት የለችም። 86% የሚሆኑት ሴቶች በእጅ ነው የሚጨርሱት። ክሊቶራል ስቲሙሌሽን በምንለው ነው የሚጨርሱት። ብታማክራት፣ ብትቆጣት፣ ብትመክራት፣ ምንም ነገር ብታደርጋት ይሄንን ኔቸሯን ይሄንን ተፈጥሯን ልቀይረው አትችልም። በእጅ ግንኙነት እንዳታደርግ መምከር አይደለም። አንተ የእጅ ግንኙነቶችን እንዴት አድርገህ ነው መለማመድ ያለብህ የሚባለውን ነገር ነው ማወቅ ያለብህ። በእጅ መጨረስ ከሆነ በእጅ መጨረስ አለባት። ብልት ማስገባት ካለብህ ብልት ማስገባት አለብህ። አብዛኞቹ ወዲያውኑ ብልት ማስገባት የሚፈልጉት ወንዶች ወይ እሷን ለማስጨረስ በሚሞክሩበት ቅድመ መጨዋታ ጊዜ ይፈስባቸዋል ወይም ደግሞ ብልታቸው መሀል ላይ ይፈሰፈሳል። ለዛ ነው ቶሎ ገብተን እንጨርስ የሚሉት። ቶሎ መግባታችሁ የብልት አለመቆም ችግራችሁን ወይም ቶሎ መጨረሳችሁን አያስተካክላችሁ። ገብታችሁም ይልፈሰፈሳል፣ ይጨርሳል። እሷን መክሮ የእሷን ተፈጥሮ መቀየር ሳይሆን እናንተ መታችሁ ያላችሁን ችግር መታከም አለባችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። በሴጋ ምክንያት የመጣን ስንፈተ ወሲብ ሴጋን ሙሉ ለሙሉ በማቋረጥ ብቻ ማስተካከል ይቻላል? ምን ያክል ጊዜ ይወስዳል? ሴጋ መምታትን ስላቆምኩ ብቻ በሴጋ መምታት ምክንያት የመጡት ስንፈተ ወሲቦች ወዲያው ለውጥ ያመጣሉ ማለትም አይደለም። ተጨማሪ ሕክምና ሊያስፈልግ ይችላል። ቢካዝ ሴጋ መምታት እንዴት አድርጎ ነው ቶሎ መጨረስ የሚያመጣው? አንደኛ ቶሎ መጨረስን ለጭንቅላታችሁ ነው የሚያስተምረው። ስለዚህ ያንን ነገር እንዴት ነው ወይም ሆርሞናችሁን እንዲያዛባ ነው ወይም ከነርቫችሁ የሚወጡትን ፈሳሾች እያዛባ ነው ማለት ነው እንደዚህ አይነት ነገር የሚፈጠረው። ስለዚህ ወይ ሆርሞናችሁን ማስተካከል አለብን ወይም ከነርቫችሁ የሚወጡትን ፈሳሾች መድኃኒት ሰጥተን ማስተካከል አለብን። የብልት አለመቆም ችግር እንዴት ነው የሚያመጣው? ብልት አካባቢ ያሉትን ነርቮች፣ ጡንቻዎች በመግደል ከዛ በኋላ ዘር ፈሳሽ በፈሰሰ ቁጥር የሚዛቡ ብልት የሚያልፈሰፍሱ ሆርሞኖች ተደጋጋሚ ሲለቀቁ ነው። የሆርሞን መዛባት ካለብህ ሴጋ መምታቱን ማቆም ብቻ አይደለም፣ መጠ ለሆርሞኑ ሕክምና ለጡንቻዎች ሕክምና መውሰድ አለብህ ማለት ነው።
በሴጋ ምክንያት የመጣ ስንፈተ ወሲብን ለማስተካከል መጀመሪያ ሴጋ መምታቱን ማቆም ነው። ግን ተጨማሪ ህክምናዎች ደግሞ ካስፈለጉ መተህ ቼክ ተደርገን እንደ አግባብነቱ ህክምና ልንሰጥ እንችላለን። ማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ባይ። ባለትዳር ከሆነው ደንበኛዬ ፍቅር ይዞኛል ትላለች የዛሬ ባለ ታሪካችን። 19 ዓመት ወጣት ነኝ። ስራዬም የወንዶች ፀጉር ቤት ነው። ስራዬን በጣም ወደዋለሁ። እስካሁን ድረስ ምንም ፍቅረኛ ኖሮኝ አያውቅም። አሁን ግን የሆነ ሰው አለ። በጣም መልካም ነው። ጥሩ አቋም አለው። ብቻ ቆንጆ የሆነ ወንድ። ታዲያ የዚህ ልጅ ፀጉር ለ3 ዓመት ያክል እኔ ነኝ የምሰራው። እናም በእነዛ ጊዜያት ተላመድን፣ እንጫወታለን፣ እንስቃለን። ሳይገባኝ እና ሳላውቀው ከዛ ሰው ጥልቅ የሆነ ፍቅር ያዘኝ። መምጫውን ቀን ስለማወቅ እስኪመጣ ድረስ በጉጉት እጠብቀው ጀመር። ግን ችግሩ እዚህ ጋር ነው። ከማይሆን ሰው ነው ፍቅር ያዘኝ። ሰውየው ባለትዳር ነው። በእርግጥ ባለትዳር መሆኑን አውቅ ነበር። ነገር ግን ፍቅር ይዘኛል ብዬ አስቤ አይደለም። አሁን ግን ያለሱ ምንም አይነት ወንድ ያለ አይመስለኝም። ከአሁን ድረስ ምንም አይነት ግንኙነት የለንም። ግን ለመጀመሪያ ጊዜ ከሱ ፍቅር ስለያዘኝ መሰለኝ አልቻልኩም። በጣም ጨነቀኝ። ምን ላድርግ እባካችሁ አማክሩኝ ትለናለች የዛሬ ባለ ታሪካችን። እንደተለመደው ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡላት። ልጅ ለመውለድ ብቻማ ቢሆን ግንኙነት የሚደረገው በአመት አንዴ ወይ ልጅ ለመውለድ ባሰበን ጊዜ ብቻ ግንኙነት የተደረገ ይታው ነበረ። ነገር ግን ግንኙነት በጣም ኢንጆይ የሚደረግ ፕሌዠር የሚሰጥ ደስታን የሚሰጥ ረፍትን የሚሰጥ ከባለቤታችሁ ጋር ኢንቲሜሲን የሚጨምር ነገር ስለሆነ የግንኙነት ህይወታችሁ በሚጎዳ ጊዜ አጠቃላይ ኳሊቲ ኦፍ ላይፍ የምንለው ወይም የህይወታችሁ ጥራት እየቀነሰ ይመጣል። ስለዚህ ይህንን ለማስተካከል የመጀመሪያው እንዴት አድርገን ነው የተሻለ ግንኙነት ህይወት የሚኖረው? እሱ ደግሞ የሚመጣው በመለማመድ ነው። የባለቤታችሁን ሰውነት በማወቅ እናንተ የምትፈልጉትን ለሷ በመናገር ኮሚኒኬት በማድረግ አብሮ ጊዜ በማሳለፍ የሚመጣ ዴቨሎፕ የሚደረግ ነገር ነው። በልምምድ ደግሞ ደጋግሞ በማድረግ ማለት ነው። ሁለተኛ ደግሞ ችግሮች ካሉ ስንፈተ ወሲቦች ካሉ ከ6 ወር በላይ የቆዩ ግንኙነት ህይወታችሁ ጋር የተያያዙ ችግሮች ካሉ እነሱን መታከም ነው ማለት ነው። በማንኛውም ስንፈተ ወሲብ ዙሪያ መታከም የምትፈልጉ ከሆነ ባዮ ላይ ባለ ስልክ እየደወላችሁ ቀጠሮ በማስያዝ መምጣት ትችላላችሁ። ዶክተር ቤቴል ነኝ። ባይ። ባለቤቴ ከምትታወቅ ሴት ጋር እየተጀናጀነ እንደሆነ ደረስኩበት ትለናለች የዛሬ ባለ ታሪካችን። ከተጋባን 5 ዓመታችን ነው። በጣም ደስተኛ የሆነ ቤተሰብ አለን። አንድም ቆንጆዬ ልጅ ወልደናል። ታዲያ ባለቤቴ ከቅርብ ጊዜ ወዲህ ግን ትኩረቱ ሁሉ ስልኩ ላይ ነው። ነገሩ ግራ ስለገባኝ በተኛበት ስልኩን ከፍቼ መከታተል ጀመርኩ። ታዲያ ቴሌግራም ላይ ከአንዲት ሴት ጋር ያለማቋረጥ እንደሚወራ ደረስኩበት። የሚገርመው ነገር ደግሞ ፕሮፋይሏን ሳየው ሶሻል ሚዲያ ላይ በጣም የምትታወቅ ሴት ናት። ብቻ አሁን ላይ ምን ማድረግ እንዳለብኝ በጣም ግራ ገብቶኛል። ደውዬ ላዋርዳት ወይስ ዝም ልበል? እስኪ እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልኝ ትላለች የዛሬ ባለ ታሪካችን። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡላት እና ደግሞ አካውንቴን ኮፒ ሊንክ፣ ሼር፣ ሪፖስት አድርጉልኝ እላለሁ። አመሰግናለሁ። ከማልፈልገው ሰው ጋር ትዳር ልመሰረት ነው ትላለች የዛሬ ባለ ታሪካችን። የክፍለ ሀገር ልጅ ነኝ። 12 ጨርሼ ውጤት እየጠበቅኩኝ ነው። ጎበዝ የምባል ተማሪ ነኝ። ትልቅም ህልም አለኝ። ቤተሰቦቼ ግን ከትንሽ ወር በኋላ ልጅህን ለልጄ ላሉት ሰው ሊድሩኝ ወስነዋል። ልጁን አውቀዋለሁ። መጥፎ ሰው አይደለም። የ6 ዓመት ታላቂ ነው። እኔ ግን ፈጽሞ አሁን ላይ ማግባት አልፈልግም። ወደ ከተማ ጠፍቼ አክስቴ ጋር ሄጄ ለመማር አስብና ደግሞ ውጤት ባይመጣልኝስ ብዬ ተወዋለሁ። እስኪ እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? ሀሳብ አስተያየታችሁን በቅንነት ለግሱኝ ትላለች የዛሬ ባለ ታሪካችን። እንደተለመደው ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡላት።